ዩክሬን ከሩሲያ ጋር በገባችበት ጦርነት ታሪክ አንደኛውና ግዙፍ የተባለለትን የአየር ጥቃቷን በሩሲያ መፈጸሟ ተነግሯል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በሩሲያ አማዞን ላይ ጥቃት ከተፈጸመባቸው በኋላ ኃይላቸው መዳከሙም ተገልጧል። ቢሆንም ግን ሩሲያ የረዥምና አጭር ርቀት ጠንቀኛ ሚሳይሎችን አይነት በአይነት እንደ ዣርቶስ የሰገሰጉ 4 የጦር መርከቦቿን ወደ ጃፓን የውሃ ክልል ማስጠጋቷ ተሰምቷል። አሜሪካ ደግሞ ሩሲያና ጃፓን በሚወዛገቡባቸው ኩሪል ደሴቶች ጉዳይ ለጃፓን ድጋፏን ለመስጠት መሰናዳቷን አስታውቃለች። ፑቲን የተጣለባቸውን የምዕራባኑን ማዕቀብና ክትትል ለመበቀል ሲሉ በየትኛውም የዓለም አቀፍ የውሃ አካል የሚቀዝፉ መርከቦችን ለመያዝ መዛታቸው ታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከመካከለኛው ምስራቅና ከእስያ ቀጠና እያየለ ከመጣባቸው ቁጣና አስከፊ ቀን ለመዳን ከደቡብ ኮሪያ ጋር የሚያደርጉትን ግዙፍ የሚባልለትን የጦር ልምምዳቸውን ለመቀነስ መወሰናቸው ተነግሯል። ወዳጅ ሲያረጅ በጓሮ ይሄዳልን ያስታውሷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነ የሩሲያ ምድር እንደ ሎጥ ዘመን የሶዶምና ገሞራ የአሲድ እሳት ነደደበትን የተባለው ዩክሬን በሁለቱ ሀገራት መካከል ጦርነቱ ከተጀመረበት ከዚያ የአውሮፓውያኑ የካቲት 24 2022 ሐሙስ ቀን ጀምሮ አድርጋ የማታውቀውን ግዙፍ የተባለ የሰው አልባ የጦር አውሮፕላን ጥቃቷን በሩሲያ ላይ ማዝነቧ ተነግሯል። በዚያ ጥቃቷም ዩክሬን የሩሲያን ውስጠኛ ክፍል እየበረበረች 6 ሰዎችን ገድላለች ነው የተባለው። የሩሲያ የመከላከያ ሚኒስቴር በሰጠው ማብራሪያም ከዩክሬን ለጥቃት ወደ ዋና ከተማዋ ሞስኮ የተላኩ ከ600 በላይ ድሮንስ አላም የሰው አልባ የጦር አውሮፕላኖችን በአየር ላይ ጋይተው ከሰላቸው መውደቁንና በአጠቃላይም 822 የዩክሬን የሰው አልባ የጦር አውሮፕላኖች አላም ድሮንስ መውደማቸውን የገለጠው ዩክሬን ከቅርብ ወራት ወዲህ በሰው አልባ የጦር አውሮፕላን አላም ድሮንስና በሚሳይል ጥበብና የማጥቃት ብልጫውን እንደወሰደች ምስጢሩን ገላልጥ የሚያሳዩት ብዙዎች ናቸው። ሞስት ማሲቭ ድሮን አታክስ ኢን ሪሰንት ሜሞሪ ነው የተባለው። የዩክሬን የመከላከያ ሚኒስቴር በበኩሉ ባወጣው መግለጫው ሀገሪቱ በሩሲያ ላይ በፈጸመችው ተደጋጋሚ የአየር ጥቃቷ ከ10 በላይ ግዙፍ የሩሲያን የጦር ቁሳቁስ መተላለፊያ መስመሮች ማውደሟን ነው በኩራት የገለጠው። ከዞን ልታከል ያለች ጥንቸል ይሏል፣ ግን ደግሞ ቀጭናት ተብሎ የእባብ ጭንቅላት አይረገጥም ይሏል። የዩክሬን ጥቃት ፈርጀ ብዙና ጠንካራ ከመሆኑ የተነሳም የፑቲን ኃይል መዳከሙን የሚያሳዩት በርክተዋል። በተለይም ደግሞ የሩሲያው አማዞን ክፉኛ መመታቱን ተከትሎ ፑቲን በድንጋጤ ክው ብለዋል ነው የሚባለው። የናቁት መንገድ ከሀገር ያወጣል ይሏል። ሩሲያና ዩክሬን በከባድ የሰው አልባ የጦር አውሮፕላን ጥቃት ክፉኛ እየተማቱ ነው። ሁለቱ ሀገራት የገቡበት ጦርነት 5ኛ ዓመቱን ይዟል። በዚያ ግዙፍ ጦርነትም የንጹሐን እልቂትና አሳዛኝ የንብረት ውድመት ተመዝግቧል። ዩክሬን ከምዕራባኑ ባገኘቻቸው የጦር መሳሪያዎች ሩሲያን ክፉኛ ስትተገትጋት፣ ሩሲያን በበኩሏ በሰሜን ኮሪያ ስሪቶች ባላስቲክ ሚሳይሎች የዩክሬንን ውስጠኛ ክፍል ማጥቃቷን የተገለጠው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከዩክሬን ባለፈ ሌላ ጥልቅና ሰፊ ግብ አላቸው ነው የሚባለው። ያውም በዚሁ በተያዘውና እየተገባደደ ባለ የአውሮፓውያኑ 2026 ዘመን የምዕራባውያኑን የጦር ጥምረት ኔቶ አሊያም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ሊያወድሟቸው ገና ቀድሞውኑ ከጦር ኃይሎቻቸው ወታደራዊ መሪዎችና መሐንዲሶች ጋር ዶልተውባቸዋል ሲል የኒውዮርክ ታይምስ ዘገባ የኋሊት መልሶ አስታውሷል። ፑቲን ከበረታባቸው የምዕራባውያኑ ማዕቀብ የተነሳም ከዚህ በኋላ በየትኛውም የውሃ ክፍልና ክልል ያገኟቸውን የውጭ ሀገራት መርከቦች እየጠራረጉ ሊያግቷቸው ወስነዋል የተባለው። ከኑግ የተገኘሽ መጫብረሽ ተቀጭና ላያም ለአጣን የመጣ ለጻድቃን ይተርፋል ይሏል። የሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን አሁን ክፉኛ የሳቱትን አሊያም የጎጨፉትንና የጨረፉትን ግስላ ሆነዋል ይሏቸዋል። እኛ በሰለላው ዓለም ከኬጂቢ ቁንጮ የደረሱት ሰው ግንባረ ኮስታራው አሁን ስለ ሁሉም ነገር ቆርጠው የቆሙ ነው የሚመስለው ይሏቸዋል። ፑቲን 4 የሚሳይል ማዕት ያጠመዱ መርከቦቻቸውን ወደ ጃፓን የውሃ ድንበር አቅራቢያ መላካቸው ተሰምቷል። ሰውየው በቅርቡ ከጃፓን ጋር ከዚያ የሁለተኛው ዓለም ጦርነት ማብቂያ ዘመን ጀምሮ በይገባኛል የሚወዛገቡባቸውን የኩሪል ደሴቶች መጎብኘታቸው አይዘነጋም። ያ ጉብኝታቸው ደግሞ የአንድ ቀን መዘዝ ያለ 9 ወር አይመዘዝ ይሉትን አድርጓቸዋል ይሏቸዋል። እኒያ የሩሲያዎቹ የጦር መርከቦች ታዲያ በሆካይዶ ደሴት ከ40 ኪሎ ሜትር በላይ አቋርጠው መግባታቸውን የተገለጠው። ሩሲያና ጃፓን በሚወዛገቡባቸው የኩሪል ደሴቶች ጉዳይ አሜሪካም ጣልቃ ገብታ የኩሪል ደሴቶች የጃፓን ናቸው
ስትል ድምጿን የማሰማቷ ነገር በሩሲያ ቤት ሌላ ቁጣና የጦርነት ዝግጅት የአዋጅ ነጋሪት አስጎስሟል ነው የሚባለው። በጃፓን የአሜሪካው አምባሳደር ጆርጅ ግላስ በሰጡት ዝርዝር ማብራሪያ የሩሲያው ፕሬዚደንት ቭላዲሚር ፑቲን የጎበኟቸው የኩሪል ደሴቶች የጃፓን ሉዓላዊ ግዛቶች ናቸው። ለዚያ ደግሞ ምንም ቢመጣ አሜሪካ ከጃፓን ጋር ትቆማለች ነው ያሉት። ደርሶ አሜሪካ የገባችበትን የኢራንን ጦርነት የእሳት ባህር ዋና ሆኖባት ስትዳክር አሁን ደግሞ ወደ ሌላ ጦርነት የሚያስገባትን መንገድ መጥረጓን ያሳዩባት ብዙዎች ናቸው። ለነገሩ ሩሲያን ብትሆን እኮ ከዩክሬን ጋር እስከ አንገቷ በገባችበት ጦርነት ጎዶሎን ቀና አውቁት ሆኖባት ስትማስል ለሌሎች ግዙፍ ጦርነቶች ማማተሯ አንድም ለስሟ መጠሪያ ቁና ሰፋችን፣ ሁለትም ስም ያነሰው ይሉትን አድርጓታል። ሩሲያ አሁንም ድረስ ይዛቸው ያሉት በሰሜናዊ ጃፓን መዋሰኛ የሚገኙት የፓሲፊክ ውቅያኖስ ደሴቶች 4 ናቸው። እነዚያ ፑቲን ባለፈው ነሐሴ 13 ቀን የጎበኟቸው የአራቱ ደሴቶች ስያሜ በሩሲያ ኩሪል ሲባሉ በጃፓን ደግሞ ኢቶሮፉ ናቸው። የጃፓኗ ጠቅላይ ሚኒስትር ወይዘሮ ሳናዬ ታካይቺም ፑቲን በኩሪል ደሴቶች ያደረጉትን ጉብኝት አብሶሉትሊ አንአክሰፕተብል ፈጽሞ ተቀባይነት የሌለው ሲሉ በቁጣ ትክትክ ግንፍል ማለታቸውን የተገለጠው ጃፓን ትላለች የእነዚያን 4 ደሴቶች ስም እየጠራች ኢቱሪፕ ወይም ኢቶሮፉ፣ ኩናሽሮ ወይም ኩናሺሪ፣ ሽኮታይና ሃቦማይ አይዝሌትስ ወይም አይላንድስ በሶቪየት ህብረት በህገ ወጥ መንገድ የተያዙብኝ ከሁለተኛው ዓለም ጦርነት በኋላ ነው ስትል በቁጭት ትብተከተካለች። ሩሲያ በዚህ ወቅት ከዩክሬን ጋር ብቻ የያዘችው ጦርነት አይደለም ጉዳዩ። የበሰበሰ ዝናብ አይፈራም ምን ሆኖ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ቢሉ ከአውሮፓ ህብረት ውስጡን ደግሞ ከአሜሪካ ጋር እንደ ፍግሳት እየተጋጋመ ባለ የጦርነት ሂደት ውስጥ ናት ይሏታል። ወዲያም ሩሲያ በኮሪያ ልሳነ ምድር ለሁነኛ ወዳጇ አጋር አባሯ ሀገር ሰሜን ኮሪያም ተደርባ በአሜሪካ በደቡብ ኮሪያና በጃፓን ላይ እንዳፈጠጠች ይታወቃል። ሰሜን ኮሪያም በቷን በተመሳሳይ ሶስቱን ሀገራት በከፋ ጠላትነት ፈርጃ ጎዶሎ ቀን ብቻ ነው የምትጠብቅላቸው የጦር መሳሪያዋን አይነት በአይነት ከዚያም ባሻገር እስከ 50 ሺህ የሚደርሱ ወታደሮቿን ለሩሲያ ለመስጠት ወስናለች የምትባለዋ ሰሜን ኮሪያ ሆድ ለባሰው ማጭዳ ታውሰውን አሊያም እንኳንስ እናት የሞታ እንዲሁም አልቅስ ይለኛልን ሆናለች ሏታል። ሰሜን ኮሪያም በእኛ በሶስቱ ሀገራት ላይ የሩሲያን ረዥምና ብርቱ ደዳራ ጡንቻዎች መጠቀም ትሻለች። ወዲያም ደግሞ የእስያ ቀጠናዋ ልዕለ ኃያሏ ሀገር ቻይናም ለሩሲያም ለሰሜን ኮሪያም ብርቱና የቅርብ አጋር አባር ወዳጅና ምስጢረኛ ሀገር ናትና በደቡብ ኮሪያ በጃፓንና በአሜሪካ ላይ የእሳት ዶፏን አዳምና አንዳች ነገር ነው የምትጠብቀው ይሏታል። ቻይና ከሩሲያ በተመሳሳይ ከጃፓን ጋር የምትወዛገብባቸው ደሴቶች እንዳሏት ይታወቃል። ያውም በየራሳቸው አጠራር ሰንከኩና ዲያው የሚሏቸው ናቸው። አሁን ቻይና ሩሲያ በጃፓን አካል ቀዳዳ የምትፈጥርላት ከሆነ ደግሞ ሳታመነታ ጃፓንን ከድቤ ለመቀላቀል ትዘምታለች ነው የሚባለው። ጃፓን ተነካች ማለት ደግሞ አሜሪካ ከወዲሁ ግልጥ አድርጋለችና ዘላይ መግባቷ ነገር ሳይታለም የተፈታ ሆኗል። አሜሪካ ከቻይናም ይሁን ከሩሲያ ጋር ወደ አስከፊና ሙሉ ጦርነት በእስያ ቀጠና የምትገባባቸው በርካታ ምክንያቶች አሏት። በታይዋን ደሴት፣ በደቡብ ቻይና ባህር፣ ወዲህም መርዝን በምላስ በሆነው የኮሪያ ልሳነ ምድር እነዚህንና በኩሪል ደሴቶችና በሴንካኩ አሊያም በዲያው ደሴቶች በእነዚያ በሙሉ የግዙፍ ጦርነቶች አሊያም የኒውክሌር አርማጌዶን የሚያጋቡ መሆናቸው ይነገራል። አሜሪካ አዞር ሲዞር አደረን አሊያም የወጋ ቢረሳ የተወጋ አይረሳ የሚሉትን ሆናለች ይሏታል። በመካከለኛው ምስራቅ ቀጠና የገባችበት ጦርነት እያንገበገባትና እያንገፈገፋት ወዲያም የጦር መሳሪያና ጥይቷን አመናምኖባታል በሚባልበትና ከእስያም ቀጠና የነበራትን የመጨረሻውን የጦር አውሮፕላን ጫይ መርከብ አውጥታ ወደ መካከለኛው ምስራቅ ቀጠና መላኳ ሲገለጥ በእስያ ቀጠና የዚያን መሰል የጦርነት ክብሪት መጫር የት ሊያደርሳት እንደሚችል አጠያቂ ሆኗል። አንቺ ምላሴ አትከርሚም ከራሴ ይሏል። የጦር መሳሪያ አይነት በአይነት ቢራቀቅና ቢከመር የጦርነትን ስልት ማወቅ ያስፈልገዋል ይሏል የጦር ባለሟሎቹ። ይሄ ዘመን ደግሞ የጦርነቱ ነገር በጭንቅላት ብቃትና ስሌት የሚመራ እንጂ በጦር መሳሪያ ብልጫና ጋጋታ ያለመሆኑን የሚያሳዩትን ብዙዎች ናቸው። የአሜሪካ ፖለቲከኞች ደግሞ አሁን ያሉቱ በለው ማለታቸውን እንጂ የቆሙበትንም ይሆን ተራምደው የሚሸጋገሩበትን መዳረሻቸውን አያውቁትም ይሏቸዋል። ለነገሩ ዓለም አሊያም ምድሪቱ ዛሬ የያዘቻቸው አመዛኙ የስም ፖለቲከኞች ዝናር በቅፌ ናቸው ይሏቸዋል። አሊያም ሐሞተ ቢሶች በሺ በትር የሚያስፈራሩ ሀገር የመምራት ጸጋና ጥበብ ሌላ፣ የማዋጋት ጥበብ ሌላ፣ ለዚያውን ደግሞ ጦርነት ከውጭ ወራሪ ኃይሎች ሲቃጣ ነው። በዚህ ዘመን ግን ገሚሶቹ ፖለቲከኞች ግን የገዛ ህዝባቸውን ከፋፍለው ሲያዋጉና ሲያተላልቁ፣ ከፊሎቹም ድንበር ተሻግረው ሌሎች ሀገራት ሲወጉና ሲያጠቁ የሚታይበት ውሸት፣ እብሪት፣ መከፋፈል፣ አምባገነንነት፣ መለያየት፣ ጭካኔና ክፋትን እንደ መልካም አሊያም የጽድቅ ሥራ የሚከተሉ ሞልተው የፈሰሱበትና የገነፈሉበት ዘመን ነው ይሉታል። እውነት መንምና ሐሰት ደንድና በግልጥ አደባባይ
የሚታይበት ሆኗል። ኃያሉ ደካማውን ባለጊዜው አልያም ጊዜ የሰጠው ሌላውን ሲያሳድደውና በግፍ ካራ ሲቀላው እዚህም እዚያም በመላው የምድሪቱ ክፍሎች ማየት የተለመደ ሆኗል። ነገር ሲያረጅ ይመስላል ተረት ይሏል። ኃያላኑ መንግስታት በተዘዋዋሪ ውረድ እንውረድ እየተባባሉ ነው። ሌላው ቀርቶ በድሃዎቹና በዘላለም ታዳጊነት የቀሩት ሀገራት የሚታየውና የሚሰማው የጦርነት አባዜ እንጂ የሰላምና የልማት የእውቀትና የእድገት የጤናና የአንድነት አይደለም። የአሜሪካው ፕሬዚደንት ዶናልድ ትራምፕ አፋቸውን ክፉኛ እያዳለጣቸው ይሁን አሊያም የመምራቱ ነገር ከበሮ በሰው ጃምር ሲይዙት ያደናግርን ሆኖባቸው ባይታወቅም የሰሩት ስህተት ውሎና አድሮ ይታያቸው ይዟል ይሏቸዋል። እንደ አብነትም በኢራን የገቡበት ጦርነት፣ በሰሜን ኮሪያ ላይ የዛቱት ዛቻ፣ በሩሲያና ቻይና ላይ የጣሉት ማዕቀብና የቃላት እላፊ የቀበጡለት ሞት አይገኝም ምን ሆኖባቸዋል ይሏቸዋል። አሁን ዘመኑ በአንድ ልዕለ ኃያል ሀገር ብርቱ ክንድም ተደቁሶ የሚመራበት ዘመን አይደለም። ከአንድ ብርቱ ሁለት መድኃኒቱን ሆኖ አሜሪካ ከተለያዩ ማዕዘናት ፍጥጫው በርትቶባታል። ልዕለ ኃያሉ ሀገር አሜሪካ በኤሽያ ቀጠናዎቹ ሁለቱ ወዳጆቹ ሀገራት በጃፓን ከ54,000 በላይ ወታደሮች አሏት። በደቡብ ኮሪያም ከ29,500 በላይ ወታደሮች አስደፍጣለች። ግን ደግሞ ከወቅታዊውና እያደር እየገዘፈ ከሚታየው የቻይናና የሩሲያ ደንዳና ጫንቃ አንጻር የሂማሊያን ተራራ በሚያነክስ አንድ እግር የመውጣትን ይሆንባታል ይሏታል። አሜሪካ በዚህ ወቅት የጦር መሳሪያና ጥይት እንደ አዲስ በግዙፍ መጠን ይመረትባት ዘንድ ፖለቲከኞቿና የወታደራዊ መሪዎቿ መስማማታቸው ባለፈው ሳምንት የተሰማ ዜና ነው። ዛሬ በተሰማ ሌላ ዜና ደግሞ አሜሪካ ቀድሞ ከደቡብ ኮሪያ ጋር ታደርገው የነበረውን የጦር ልምምድ ለማቆም ፕሬዚደንቷ ዶናልድ ትራምፕ መወሰናቸውና ትዕዛዝ ጨምሮ መስጠታቸውን የተሰማው። ትራምፕን ለዚያ መሰል ውሳኔ ያበቃቸው ደግሞ አንደኛው የጦር ልምምዱ በገንዘብ መጫወት አሊያም ጥይት የማባከን መሆኑ እንደሆነ ሲገለጥ፣ ሁለተኛው ደግሞ ደቡብ ኮሪያ በኢራን ጦርነት ከአሜሪካ ጋር በአጋር አባርነት አልቆምም ማለቷ መሆኑን የተገለጠው። ሰሜን ኮሪያን እናስፈራራለን፣ ሐሞቷን እናፈሰዋለን በሚል አሜሪካና ደቡብ ኮሪያ ያቀዱት ያሰሉት ቀመር የጦር ልምምድ የማያጠግብ እንጀራ ከምጣዱ ያስታውቃልን አሊያም የማይበሉት እንጀራ ከአፈር አንድ ነው ይሉትን ሆኗል ይሉታል። አሊያም የማይተማመን ባል እንጀራ በየወንዙ ይማማላል ይሉትን ያስታውሷል። አሜሪካ በኢዝራኤል መጣችብኝ ስትል ከኢራን ጋር በግዙፍና የተንዛዛ ጦርነት ውስጥ ገብታ መውጫ መንገዱ በጠፋት በዚህ ወቅት አሁን ደግሞ ወዳጅን ባለቻት ጃፓን የሩሲያና የቻይና ሰይፍና ፎቅ ታይቷታል። የታይዋን ደሴትም ጉዳይ እንዲህ በዋዛ የምትመልሰው ጥያቄ አይደለም። ይህ ዘመን ምን ይታይ ምን ይሰማበት የጊዜ ጉዳይ ነው። ብቻ ግን የሰማይ ቁጣ ለምድር አይከብደውም ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምን፣ ታይም ፔፐርን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ሲቢኤስ ኒውስን፣ ዋሽንግተን ኤግዛማይነርን፣ ፍራንስ 24ን፣ ብሉምበርግን፣ ዘ ኒው ቮይስ ኦፍ ዩክሬንን፣ ዩኤንኤንን፣ ኪቭ ፖስትን፣ ሚሊታርኒን፣ ዩኤዋይርን፣ አዣንስ ፍራንስ ፕሬስን፣ ቢዝነስ ኢንሳይደርን፣ ፋይናንሻል ኤክስፕረስና ኒውዮርክ ታይምስን ተጠቅመናል።